ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ ዛሬ እንደምታውቁት እንግዲህ አብዛኞቻችሁ ያያችሁ አይመስለኝም። የአቤኒ አባት የአቤኒ ጓደኛ አባት ላይቭ ገብተው ነበረና ስለ ግምጃይና ስለ አቤኒ አንዳንድ ነገር ተናግረው ነበረና በመጀመሪያ እስኪ እሳቸው ምን እንደተናገሩ ላሰማችሁና ከዛ የራሴን ሀሳብ አስተያየት እሰጥበታለሁ ማለት ነው። ቤተሰብ እስኪ ወደ ቪዲዮ። ማስታረቅ ባህላችን ነው፣ ኢትዮጵያዎች ነን አይደል? ሰው እሱም እሷንም ማንም እሷን በቅርብ አውቃታለሁ። እኔ ጋር ቁጭ ብላ አውርታለች። ዝም ብለህ ስለምትቸኩል ነው እንጂ ውስጧ ባዶ ነች ልጅቷ፣ አይቻታለሁ። እና ይሄ ደግሞ ዋናው ራሳቸው ነው። ሰው ባይገባ ብለን ዝም ያልነው አውቀን ሁለቱ ዝም ብሎ ተጠባብቀው አንዴ ከተገናኙ ደግሞ እስከ ዘላለም አይለያዩ ስለምናቅ ማለት ነው እኛ። እውነት ነው። እና ይሄን እግዚአብሔር ይባርካችሁ፣ አመሰግናችኋለሁ። እሺ ደህና ዶሩ። በጣም ስለገባው ደስ ብሎኛል። ዛሬ በኋላ እናወራ። አይ በቃ ቆቅ ማረግ ይሂዱ። በቃ ለሳቸው ጥሩ አለው። ከዛ ጥሩ አይደለም። በቃ አላህ ይስጥልን። ሲያየው ነው። እሺ ልጆች አላህ ይስጥልን። የተቻላችሁትን አድርጉልን። በጣም ህዝቡ ፋሚሊ በጣም እየተብላላ ነው እዚህ ጋር ወላሂ በጣም ብቻ አላውቅም። እኔ ዛሬ ነው የተሰማኝ ጋሽ ሰለሞን ብቻውን ሲሆን አይኑ ክርትት ሲል ተናደርኩኝ። ኮመንታተር ነገ እንገናኛለን፣ ችግር የለም። እሺ በቃ ውጡ። ለአንዱ ጥሩ አይደለም እዚህ ላይ ቤተሰብ እንግዲህ እንደሰማችሁት ነውና የእውነት ደስ ብሎኛል። እንደሰማችሁት እንግዲህ ስለ ግምጃ የተናገሩት ነገር ትንሽ እውነት ስሜት ይነካልና በጣም በነገራችን ላይ እንግዲህ እንደሰማችሁት ነው። ግምጃዬ በጣም ሲበዛ የዋህ እንግዲህ ቤተሰብ እና የዋህነቷን ጥሩ ልጅ መሆኗን ቅን ልብ እንዳላት ነው እየተናገሩትና እውነት ነው። ግን ደግሞ አባታችን ቢያስታርቁልን ደግሞ ሞር ደስ ይለናል። ጥሩ ነገር ይፈጠራል። ደግሞ ቃል ገብተውልናል ቤተሰብ እንደሚያስታርቁልን። እኔ ከዚህ በፊት መች ነው ትላንትና አይ ቲንክ ትላንትና ማታ ካስታወሳችሁ ከትላንት ወዲያም ትላንትና የሆነ ወሬ ሰምቻለሁ። አቤኒና ግምጃዬ ሊታረቁ ነው የሚባል ነገር ሰምቻለሁ ብዬ ፍንጭ ሰጥቻችሁ ነበረና እሳቸውም እንግዲህ ያው ቃል ገብተውልናል አንድ ላይ እንደሚያመጡልን ተስፋ እናደርጋለን። ከምንም በላይ ልቤን የነካው ነገር ቤተሰብ ስለ ግምጃ እየተናገሩት ነገር ልቤን ነክቶኛል። በቃ ምንም አታውቅም፣ በጣም የዋ ልጅ ናት፣ ትቸኩላለች እንጂ ምንም ነገር አታውቅም ብለዋል። እና መሀላቸው ላይ ዝም ያልነው ደግሞ መሀላቸው ላይ ሰው ሲገባ ጥሩ ስለማይሆን በራሳቸው መንገድ ነገሮችን እንዲፈቱና እንዲያስተካክሉ ፈልገን ነው ዝም ያልነው እንጂ የራሳቸው ጉዳይ ብለን አይደለም ብለው ተናግረዋልና የእውነት ፈጣሪ እድሜና ጤና ይስጦት። ሁላችሁም ኮመንት ላይ ፕሊስ እኚህን አባት አመስግኗቸው፣ ፍቅር ስጧቸው። በዚህ ልክ ገስት ላይ ገብተው ቲክቶክ ላይቭ ላይ መጥተው እንደዚህ ራሱ የልጆቹን ጥያቄ መመለሳቸው ራሱ ይሄ ትልቅነት ነው፣ ለሰው ያላቸውን ክብር ያሳያል። እና የእውነት ልናመሰግናቸውና ልናከብራቸው ይገባል። በዚህ ውስጥ የተረዳሁት ነገር የእውነት ቤተሰብ ምን ያክል ግምጃዬና አቤኒ ሰው ልብ ውስጥ እንደገቡ፣ ምን ያክል ሰው እንደሚወዳቸው፣ ምን ያህል ሰው እንደሚያከብራቸው ነው እና ያየሁት የእውነት በቃ በጣም አሜዚንግ ነው የሆነብኝ። እና ግምጃዬ ፕሊስ በቃ ከአቤኒ ጋር ታረቂልን፣ ከአቤኒ ጋር እንደ በፊታችሁ አይኑ ሁለታችሁ መልክ ነው እንጂ እንደምትዋደዱ ያስታውቃልና እንደ በፊቱ አንድ ላይ ኑልን። እኛ እንወዳችኋለን፣ ሁሌም መቼም ነው የምንወዳችሁና እናንተ ምን ተሰማችሁ ቤተሰብ? ስለ ግምጃዬ የተናገሩት ነገር ምን ተሰማችሁ? እኔ ስሜታዊም አድርጎኛል የእውነት ለመናገር እና በጣም ነው ብቻ ደስ ይላል። ግን ደግሞ ሁሉም ነገር እና ቤተሰብ እናንተ ምን ትላላችሁ? ላይቭ ላይ መጥተው እንደዚህ አንዳንዶቹ ደግሞ ሲቃወሙ ነበረ። ለምን ትልቅ ሰው አይደሉ እንዴ? እንዴት በዚህ ልክ መጥተው ላይቭ ላይ ያብራራሉ? ልክ አይደለም ምናምን እያሉ ነበረና እናንተ ምን ትላላችሁ? እኔ ኖርማል ነው ብዬ ነው የማስበው። በነገራችን ለእኛ ኢትዮጵያኖች አስተሳሰባችን ገና በጣም እንትን ያለ ስለሆነ ነው እንጂ ምንም ችግር የለውም፣ ኖርማል ነው። የውጭ ዜጎች በጣም ትላልቅ ሴቶች ላይቭ ሲገቡ ቲክቶክ ሲጠቀሙ አላያችሁ? እና
ለፍቅር ሲባል ደግሞ ምንም እንኳን ቲክቶክ ላይቭ ላይ አይደለም ሰዎች ብዙ ነገር ያደርጋሉ። ገባችሁ? እዚህ ጋር ፍቅር ነው እንትን እያለ ያለውና እነዚህ ልጆች እኛም ደግሞ አንድ ላይ እንዲሆኑ አንድ ላይ እንዲመጡ ማድረግ አለብን። ሁለቱም ይዋደዳሉ፣ በጣም ነው የሚዋደዱት። ትልቅ ስላለባቸው ነው። ያው ግምጃዬም ደግሞ እንደምታውቁት ልጅ ናት፣ ገና ናት። ገባችሁ? እና ደግሞ ቶሎ ነው የሚከፋን። በነገራችን ላይ እኛ ስደተኞች አገር ስንገባ ሰው የሆነ ነገር ሲናገረን ቶሎ ነው ስሜታዊ የምንሆነው እና የምንከፋው። እና ቤተሰብ እኚህን አባት ልናከብራቸውና ፍቅር ልንሰጣቸው ይገባል ብዬ ነው የማስበው። እኔ ምንም ስህተት አለው ብዬ አላስብም። አንድ የተጣሉ የተደባበሩ ጥንዶችን እንበላቸው ካፕሎች ለማስታረቅ ወዳጆቻቸው እንዳይጨነቁ። ገባችሁ? በነገራችን ላይ ያሉት ነገር ደግሞ ልክ ነው። ፍቅር መሀል ላይ ሶስተኛ ወገን ሲገባ ጥሩ አይደለም። ገባችሁ? ቢያንስ እሳቸው ከኛ በእድሜ በጣም ይበልጡናል። ገባችሁ? ስለዚህ ከኛ የበለጠ ምድዚች ምድር ላይ ኖረዋሉና ምን መሆን እንዳለበት ከኛ የበለጠ እሳቸው ያውቃሉ። ስለዚህ የተናገሩት ነገር ልቤ ነክቶኛል። የእውነት በቃ እኔ ግምጃዬ ምን አይነት ልብ እንዳላት አላቅም። ቤተሰብ በጣም የዋ ልጅ ናት። ሲበዛ በጣም በቃ ቀናት። ምንም የሰው ክፉ ራሱ ያለ እስከማይመስላት ድረስ ማለት ነው የእሷ የዋነት። አንዳንዴ ሰዎችን በራሳችን ሚዛን እና አንግል ስናይ ሰው ሁሉ እንደኛ ይመስለናል። እና በጣም የምትገርምና የምትደንቅ ልጅ ናት። ፈጣሪ ልብሽን አይቀይረው። ግን ደግሞ የዋነት አታብዢ። ሰዎች እንዲጠቀሙብሽ መንገድ አትክፈችላቸው። አንቺ ማለት ዛሬ እነግርሻለሁ፣ ከዚህ በፊትም በጣም ፌመስ ነሽ፣ ታዋቂ ነሽ። ሁሉም የሚፈልግሽ ለጥቅም ነው። ስለዚህ ቆፍጠን ማለት አለብሽ የኔ እህት። አቤኒም እንደዛው። ከአቤኒ ጋራ በጣም ነው የምታምሩት። አቤኒ በጣም ጀግና፣ ጎበዝ፣ ጠንካራ በዚህ እድሜው በጣም ብዙ ነገሮች እየሰራ ያለ ትሁት፣ ጸባይ ሰናይ የሆነ ልጅ ነው። ገባችሁ? ስለዚህ እነዚህ ሁለት ልጆች ደግሞ እንደኔ አንድ ላይ ቢሆኑ ደስ ይለኛል። እሳቸውም የተናገሩት ይሄንን ነው። በቅርቡ እንደሚታረቁና አንድ ላይ እንደሚመጡም ተናግረዋሉ። ስለዚህ እኛ ደግሞ በተስፋ እንጠብቃለን ማለት ነው። በተረፈ እንዲሳካ እናንተም ጸልዩላቸው። እኔ በጣም ደስ ብሎኛል የእውነት አባታችን ይህንን ነገር ስላሳወቁን በጣም እናመሰግናለን። ፈጣሪ ያክብርልን። እናንተም ደግሞ ቴንኪዩ ልትሏቸው ይገባል። ሀሳብ አስተያየታችሁን ይሄ ልክ ነው ይሄ ልክ አይደለም የምትሉትን ነገር በሙሉ በነፃነት ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። አመሰግናለሁ። እወዳችኋለሁ። ደግሞ ሰብስክራይብ አላደረጋችሁም። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩኝና ሰብስክራይብ አድርጉ። አመሰግናለሁ። እወዳችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ባይ ባይ።